ይህ ውድድር ግራንድ ስላም ውድድር ነው። በሚያሚ እየተካሄደ ያለው ለሁለተኛ ቀን የ1500 ሜትር የሴቶች ውድድር ነው። ረጅሙ ርቀት ነው። በነገው ዕለት በ800 ሜትር ይወዳደራሉ። በዚህ ምድብ ያሉት ማለት ነው። በ1500 እና በ800 ሜትር ነው የሚወዳደሩት። አሁን የ1500 ሜትር የሴቶቹ ውድድር ሊጀምር ነው። በዚህ ውድድር ላይ ከኢትዮጵያ አትሌቶች የሚሳተፉት ፍሬወይኒ ኃይሉ አለች። ሌላኛዋ ድርቤ ወልተጂ አለች ማለት ነው። እንደሚታወቀው ድርቤ ወልተጂ በኪንግስተን ጃማይካ በተካሄደው ላይ ተወዳድራ በ1500 ሜትር እና በ800 ሜትር ግራንድ ስላም ሻምፒዮን ሆናለች። $100,000 ተሸላሚም ነበረች። እንደምናስታውሰው ልክ እጅጋየሁ ታዬ በ5000 እና በ3000 የግራንድ ስላም ሻምፒዮን ሆና $100,000 ተሸልማ ነበር። ግን በዚህ ውድድር ላይ በማያሚ ውድድር ላይ እጅጋየሁ እየተሳተፈች አይደለችም። ድርቤ ወልተጂ በዚህ ውድድር ላይ አሁንም ሻምፒዮን ከሆነች $100,000 ድጋሚ ተሸላሚ ትሆናለች ማለት ነው። በዚህ ምድብ ላይ ሻምፒዮን ለመሆን የዛሬውን ውድድር 1500ን እና የነገውን ውድድር የ800 ሜትሩን ውድድር የሁለቱ ውጤት ተደምሮ ነው ከፍተኛ ነጥብ ያመጣ ሻምፒዮን የሚሆነው ማለት ነው። ፍሬወይኒ ኃይሉ ይህ የመጀመሪያዋ ግራንድ ስላም ውድድር ነው እና የእሷ ምድብ 1500 እና 3000 ሜትር ነው እና ይሄ 1500 ላይ ይሄ 1500 ሜትር ይሄ ውድድር ጥሩ ውጤት ታመጣበታለች። ምክንያቱም የእሷ ፊልድ ነው፣ የእሷ ስፔሻል የምታደርግበት ርቀት ነው። የነገው ግን 800 ሜትር ነው። 800 ሜትር ላይ ይህን ያህል ሻርፕ ወይም ደግሞ ፈጣን ትሆናለች ብዬ እኔ እንጃ አልጠብቅም። እንደ ፊልዷ የእሷ ርቀት 1500፣ 3000 ሜትር እና 5000 ሜትር ስለሆነ ያም ቢሆን ግን ፍሬወይኒ ኃይሉ በጣም ጠንካራ አትሌት ነች። ባለፈው ናንጂንግ በተደረገው የቤት ውስጥ ዓለም አቀፍ ሻምፒዮንሺፕ የወርቅ ሜዳሊያን አግኝታለች እና ከ2024 ጀምሮ በ3000 ሜትር በ1500 እያሸነፈች ነው። እንደሚታወቀው በፓሪስ ኦሎምፒክ ያለ አግባብ ከተሳትፎነት ውጭ ሆናለች። ግን ውጤቷ እንደሚታየው አሁን እንደምታሳየው በተለያዩ ውድድሮች ላይ ያው ተሸንፋም አታውቅም። በጣም በብቃት ነው የምታሸንፈው። በጣም ፈጣን አትሌት ነች። በ1500 እና በ3000 በ5000 በጣም ፈጣን ሯጭ ነች። ፍሬወይኒ ኃይሉ ጠንካራ ነች። ግን በኦሎምፒክ ላይ መሳተፍ አልቻለችም። ለዛ ደግሞ ያ ትክክል ውሳኔ እንዳልተሰጣት የሚያሳየው ብቃቷ ነው። በምታሳየው ብቃት እስካሁን በጣም አመርቂ ውጤት ነው እያሳየች ያለችው። ስለዚህ የነገም 800ም ቢሆን ቀላል ግምት የሚሰጣት አይደለም። አሁን እንደምናያቸው ውድድሩን አንድ ላይ ታጅብ ነው እየሮጡ ያሉት። የሚመራ የለም። ቀስ ብለው ነው ውድድሩ በጣም ቀስ ያለ ነው፣ ዝግ ያለ ነው። ምክንያቱም እዚህ ጋር ሰዓት ሳይሆን ማን ያሸንፋል ደረጃ ነው የሚጠይቀው፣ አንደኛ ወይ ሁለተኛ ለመውጣት ማለት ነው። ስለሆነም ከፊት ለፊት ወጥቶ መስዋዕት መሆን የሚፈልግ አልነበርም። አሁን ወደ መጨረሻው ላይ ነው ፍጥነት የሚጨምሩት። ፍሬወይኒ ወጣ ብላለች። ያው የመጨረሻ ዙር አካባቢ ደርሷል። ፍሬወይኒ ፍጥነቷን ጨምራለች። ወልተጂ እየተከተለቻት ነው። አሜሪካዊቷ ሂልስ አለች ከሶስተኝነት ደረጃ ወደ ፊኒሽንግ እየሄዱ ነው።
አሁን ፍሬወይኒ ኃይሉ ፍጥነቷን እየጨመረች ነው። በሚገርም ሁኔታ ወልተጂ ያለች፣ ሂልስ ተከትላለች። 4 አትሌቶች አሉ። ዋው ፍሬወይኒ እንደምታሸንፍ ያስታውቃል። እንዳልኩት የሷ ርቀት ነው ይሄ። ፍሬወይኒ በፍጥነት እየሄደች ነው። በፊኒሺንግ ሂልስ የአሜሪካ የታየ መጣች ነው። ኧረ ልትቀድማት ነው። ድርቤ ነው ቀደመች። አዎ ፍሬወይኒ አንደኛ ወጥታለች። አሜሪካዊቷ ሂልስ ሁለተኛ፣ ድርቤ ወልተጂ ሶስተኛ ደረጃ አግኝታለች። ስለዚህ ፍሬወይኒ ኃይሉ 12 ነጥብ አላት። አሜሪካዊቷ ሂልስ 8 ነጥብ አላት። ድርቤ ወልተጂ 6 ነጥብ ይዛለች ማለት ነው። ስለዚህ በነገው ዕለት በሚደረገው 800 ሜትር ላይ በዛ ውጤት ላይ ተመስርቶ ነጥባቸው ተደምሮ ከፍተኛ የሚያመጣ ግራንድ ስላም ሻምፒዮን ይሆናል ማለት ነው። ስለዚህ ያንን ውድድር በጉጉት እንጠብቃለን። ሌላው በነገው ዕለት የሚካሄደው የግራንድ ስላም የሴቶች 3000 ሜትር ነው። እንደሚታወቀው ትናንትና መዲና ኢሳ በ5000 ሜትር ተወዳድራ ነበረ። በሚገርም ብቃት ሁለተኛ ደረጃን አግኝታለች። ከአግነስ ኒጌቴች ጋር ተወዳድራ በፊኒሺንግ ተለያይተው ሁለተኛ ደረጃን ይዛለች። ስለዚህ ነገ በ3000 ሜትር ድጋሚ ይገናኛሉ። ሻምፒዮን የሚሆነው ነገ ይለያል ማለት ነው። ነገ የሚጠበቀው ውድድሮች አሉ። እንግዲህ good pace in the last 300 meters, around 43 seconds, 43 and a half, something like that. That's swift. Yeah, I looked so good. I mean, look at that. I mean, confidence. I was scared, actually. Hiltz was coming hard, but yeah, that was a phenomenal run. She just got into position so well, used that long draw out. What a fun race. Hailu gets maximum points, the winning time 4:6.96. Not about times necessarily, particularly in the middle distance races and the distance races in Grand Slam. It's about who wins. Hiltz takes 8 points, Welteji takes 6, Hull with 5, and then the 800 meter runners at the back there.